200 አንቺ ዞር በይ እህቴ። ነይ ግቢ እህቴ፣ ምንም የለም። ወንድሜ ነው። በመዶሻ ነው በሩ የተሰበረው። ብራቮ ጎበዝ። ወጥቼ ነበር። እንደምትመጣ ብትነግረኝ ኖሮ በጊዜ ይመጣ ነበር። በሩንም የምትሰብርበት ምክንያት አይኖርህም ነበር። እንዴት እንደዚህ ያን ነገር ታደርጊያለሽ ቴና? ምን አደረኩ? ጠበቃሽ መጥቶ ነበር። ፍቺ ልናደርግ ነው? እየቀለድክ ነው? እንዴት? ስለሱ ምንም ነገር አታውቂም? አዎ ተነጋግረናል። ጠበቃዬም እንደሚሆን ተስማምተናል። ግን እንዲያናግር አልፈለኩም ነበር። ትንሽ ፈጥኖብኝ ነው። ምን ለውጥ ያመጣል? ያው ልንፋታ አይደል? ያማች ስማይ፣ ልትሰማኝ ትችላለህ? እኔ ውሳኔሽን አንድ ይወስነሻል። ያማች ሴና፣ ከህይወቴ መውጣት ከፈለግሽ ትችያለሽ። ይቅናሽ። ተከተሉኝ ሰዎች። መዶሻውን ያዘው። እህቴ አቤት ወይዘሮ ሴና። ምንድነው ያደረከው? ቆይ አልገባኝም። ሄደህ ያማችን እንድታናግረው አልነገርኩም ነበር? ለምን አናገርከው? መፋታት እንደምትፈልጊ ነገርሽኝ። ጉዳይሽንም ለመቀበል ተስማማሁኝ። ምንድነው? ይቅርታ፣ ምንም አልገባኝም። ያጠፋው ጥፋት አለ እንዴ? ሄሎ ሄሎ፣ ወይዘሮ ሴና አሁንም እንደተቀየምሽኝ ነው? እርግጠኛ አይደለሁም። ወጣ ማለት አለብኝ። ሁሉንም ነገር መርሳት ፈልጋለሁ። መናፈስ ፈልጋለሁ። ሲኒማ ግቢ እና አብረሽኝ አትወጪ? እሺ እሺ፣ በቃ ቶሎ ተዘጋጂ። እሺ ምንድነው የምናደርገው ፓሻ? ይሄ ጉዳይ ከተፈጠረ ብዙ አመት አልፏል። እሱ ለኔ ተወው፣ ጨርሷለሁ። መንገድ እፈልጋለሁ። ግን ካንተ አንድ የምጠይቀው ነገር አለ። ስለዚህ ጉዳይ ለማንም ምንም ነገር እንዳትናገር። ለማንም። ፓሻ ምንድነው? እነግርሃለሁ። ጊዜው ሲደርስ እነግርሃለሁ። እንጂ ቤት በተጠንቀቁ። በነገራችን ላይ ይሄ ልጅ ጥሩ ነው፣ ትንሽ ተጠራጣሪ ነው። ወዴት ልትሄድ ነው? እዚህ ድረስ ከመጣሁ አይቀር ገብቼ ሻይ ልጠጣ። አንተ ግባ ግባ። ሳዴት እንኳን ደህና መጣ ፓሻ። ግባ። አመሰግናለሁ አመሰግናለሁ። ሱልጣን አለች? አትክልት ስፍራው ጋር ናት። እሺ አመሰግናለሁ። ስራሽን ያቅልልልሽ ሳዴት። አመሰግናለሁ ፓሻ። እህቴ ነድሬት የት ነው ያለችው? የልብስ ማጠቢያ ማሽን ውስጥ የቆሸሸ ልብስ እየከተተች ነው የሚሆነው። እሺ
አታስብ፣ እዚህ ማንም የለም ጃንጊር። የተፈጠረውን ታውቂያለሽ አይደል? ካሲም ከእስር ቤት ለእድሪስ ደብዳቤ ላከ። ይሄ የውሻ ልጅ። ይቅርታ። ኢድሪስ ምንድን ነው የሚያውቀው? ምን ያህል ነው የሚያውቀው? እስኪ ንገረኝ። እስከ ልጁ ድረስ ያለውን ያውቃል፣ ሁሉንም ነገር። ግን እኛ ያደረግነውን ነው የሚያውቀው። ስህተት ሰርተናል። ካሲምን ከዚህ አካባቢ ማራቅ ነበረብን ጃንጊር። ወደ ሌላ ከተማ መወሰድ ነበረበት። ከእኛ መራቅ ነበረበት። ቆይ እሱ ምን ለውጥ ያመጣል? ካሲም ድጋሚ ሴትዮዋ ላይ ቢተኩስ ኖሮስ ድጋሚ እስር ቤት ይገባል። ከዛም ከ30 ዓመት በኋላ ድጋሚ ለኢድሪስ ደብዳቤ ይጽፋል። ቆይ ምን ብሎ ሊጽፍ ይችላል? አንድ ልጅህን ብታጣም ሌላኛውን ልጅህን አግኝተሃል ብሎ ነው የጻፈው። እውነትሽን ነው? ሰላም ላንቺ ይሁን። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ እቴ። ይቅርታ አድርጊልኝ። ፓሻ ሱልጣንን የሚያናግራት ነገር ስለነበር አብረን መተን ነው። ለዛ ነው ስለ አንቺ ጉዳይ ሳስብ ነበር። በዛው ደህና መሆንሽን ለብዬ ነው። ይቅርታ። ባለፈው ማታ ሱልጣን እንደዛ ስታደርግ ምንም ነገር አለ ማለቴ በጣም ያሳዝናል። እንደዛ አትበል ኤሚ። ችግር ውስጥ እንድትገባ አልፈልግም። ቢሆን ደስ ይለኝ ነበር ግን አልሆነም። ያው ለማች እስካሁን አልነገርኩትም። መጀመሪያ ከሷ እንዲሰማ ስለፈለኩኝ ነው። ትክክለኛውን ነገር ነው ያደረከው። ጥሩ ነው። አንድ ነገር ላስቸግርህ። ይሄ የመጨረሻዬ ነው። እሺ ንገሪኝ እቴ ነግሬት ንገሪኝ። ሴላሱን የሚባለውን ልጅ ታውቀዋለህ አይደል? አዎ አውቀዋለሁ። አሁን የባርቶሎ አገልጋይ ሆኗል። እሱ ጋር ነው የሚሰራው። ልታናግርልኝ ትችላለህ? በፈጣሪ ስም ይቻለሁ። እሺ አናግረዋለሁ። ግን ጉዳዩ ምንድን ነው? ችግር የለም ንገሪኝ። አክሲን የካሲምን ጉዳይ ምን እንደሆነ አጣራለሁ። በደንብ ፈልፍላለሁ። ግን በእርግጠኝነት ኢድሪስ እሱ ጋር ሄዶ ይሆናል። አናግሮት ቢሆን ኖሮማ ሁለታችንንም ነበር የሚያጠፋል። እሱ ላይ ትክክል ነሽ። በእርግጥ ግን ልጁ የት ነው ያለው ጃንጊር? ቆይ ፈልጎ ቢያገኘውስ? እኔ እንጃ ሱልጣን። በወቅቱ ለእኛ ሰዎች የእሱ ዘመድ ወደሆነ ሰው ፈልጋችሁ ላኩት ብዬ ነበር ያልኩት። ከነዛ ሰዎች መካከል አሁንም አብሮን ያለ ሰው አለ? አይ ሁሉም ሞተዋል። ኦፍ። በነገራችን ላይ ሴናን አናግሪያት ነበር፣ ግን እየሄደች ስለነበር አልቻለችም። አክሲንን እንዲያገኛት አልፈልግም። ለነገሩ እኔም ሽጉጥ የሚይዝ ሰው ልጅ አጠገብ እንዲሆን አልፈልግም። በጭራሽ አልፈልግም። አዎ ይገባኛል። አዎ ትክክል ነሽ። ምን ልበለው? የእውነቴን ነው። እንደዛ አይነት ሰዎች መጠበቅ እንዴት ከባድ እንደሆነ አታውቅም። መከራ ነው። ገና ልጅ ናት። አስበው፣ በዚህ እድሜዋ ልብህን መስማት በጣም ይከብዳል። ደግሞ በደንብ አድርጌ ነግሬያታለሁ። ግን እየሰማችኝ እንዳልሆነ አውቀዋለሁ። ግን ቢያንስ ሴላሱን ይህንን ነገር መረዳት አለበት። ልጁ ከአክሲን በጣም መራቅ አለበት። እሱን ማወቅ አለበት። ይህንን ልትነግረው የምትችለው አንተ ብቻ ነህ ኤሚ። እሺ እነግረዋለሁ። ይህንን መናገር የምችለው እኔ ብቻ ነኝ። አሁን ሱልጣን ከመምጣቱ በፊት መሄድ አለብኝ። አታስቢ። ልጁን መንደር ውስጥ ሳገኘው በስነ ስርዓት አስረግጬ እነግረዋለሁ። አመሰግናለሁ። አንቺ ምንም አትጨነቂ። መልካም ቀን።
እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ሞቻለሁ እባክሽ። ግን ይቅርታ በእኔ ምክንያት ነው እንዴ? አንቺ አይደለሽም። እንደውም የተናገርሽው ነገር አንድም ስህተት የለውም። ያማች መጥቶ ነበር። አቶ ናዚም በቀጥታ አግኝቶት ነበር። ግን ናዚም በቀጥታ አግኝቶት ነበር። ግን ምን አይነት ጅል ነኝ እኔ! ነገሮች እንደዚህ በፍጥነት ይሆናሉ ብዬ አልጠበቅኩም ነበር። ከዛ ሰውየው ጋር መልሼ ደውዬ ስጮህበት ግን ምን ጠብቀሽ ነበር ብሎ አለኝ። አይገርምሽም? ካልተፋታው ብለሽ ስታብጂ ነበር። ነገሩ ቁም ነገር ሲሆን ፈራሽ አይደል? አዎ እንደዛ ነው የተሰማኝ። እና አሁን የትኛውን ፊልም ነው የምናየው? ደሃነን ነው። እሺ አንቺ እንደፈለግሽ። ይቺ ልጅ ላይ ያደረኩት ነገር ትክክል አልነበረም እንዴ ያልኩኝ ብቻዬን ሳወራ ነበር ያደርኩት። ወይ አንቺ ደግሞ አንቺ ምን አደረግሽና ነው? አዎ ግን ከዛ ምን አሰብኩኝ መሰለሽ? የሷ ክብር ገደል ይግባ አልኩኝ። ግን ስሚኝ፣ ራስሽን መሆን አለብሽ ሴና። ሌላ ሰው ለመሆን መቼም እንዳትሞክሪ። አንዳንድ ሰዎች እንደዚያ ማድረግ ችሎታ አላቸው፣ ግን አንቺ ያ ችሎታ የለሽም። ሴና ማለት ሴና ናት። እሱ ነው ወቂው። እሺ ግራ ያጋባሽ ነው ዴረን። በጣም ቆንጆ አድርገሽ የኔ ውድ። እሺ በቃ ዝም እንበል፣ ፊልሙ ሊጀምር ነው። Benim adım Gaza. Ben dünyanın en önemli adamının oğluyum. እህቴ ለምንድን ነው እንደዚህ የተናደድሽው? ምን ሆነሽ ነው? እስከ ዛሬ ምንም ተናግሬ አላውቅም ነበር ካራካ። ግን ችኩር ውስጥ ልክ እንዳንቺ ነው የምኖረው። እኔ አንቺን መሀል ላይ ሁሉ ጊዜ መስማት አልፈልግም። ምንድን ነው የተፈጠረው? ታይም ብዙ አትክፊኝ። በጣም በቅቶኛል። አይ ምን እየተፈጠረ እንደሆነ አልገባኝም። ቆይ ጅል ነሽ እንዴ? ሆስፒታል ውስጥ ለብዙ ቀናት ቀን ይሁን ማታ ሳላውቀው ተቀምጫለሁ እኮ። ከዛም በኋላ ወደ ቤት ተመልሼ መጣሁኝ። ራሴን ትንሽ ለመሰብሰብ እየሞከርኩኝ ነበር። ቆይ ግን ስለምንድን ነው የምታወሪው ካራካ? ሴላሱን አብሮኝ ነበር። በደንብ አስታውሳለሁ። አንቺም እዛው ነበርሽ። ያልኩት ነገር አለ? የት ነው የተጎዳሽው? እዚህ ጋር የምር እንዳሳይሽ ትፈልጊያለሽ? አትክልት ስፍራው እዛ ጋር። አንቺ እዛ ምን ትሰሪያለሽ? እሱንም መናገር አለብኝ? አዎ አለብሽ፣ ንገሪኝ። እውነታው ፍቅር አለብኝ። ላናገረው ሄድኩኝ። መውጣት ስላልቻልኩኝ በመስኮት ነው የዘለልኩት። ከዛ ሽጉጡን ድምጽ ሰማሁኝ፣ ፈራሁኝ። ወደ ቤት ሮጬ መምጣት ፈለግኩኝ፣ ግን አልቻልኩም። እህቴ ግን ሆስፒታል ውስጥ በጣም ብዙ ነገር የተናገርሽው። እየነገርኩሽ ነው። ደግሞ አይደለም የተናገርኩትን የበላሁትን ራሱ አላስታውስም። በጣም ጀግና ነሽ እህቴ። በጣም ፈርቼ ነበር። እሱም በደንብ ነው የመለስከው መንጠቆ። ቆይ ከማል ወደ ሰፈር አይደለም የምንሄደው፣ ወደ ፔሊን ፋይናንስ ነው። ያው ሻየት እንዳለ እስቲ እንየው። እሺ ወንድሜ። ቆይ አንድ ደቂቃ ጌታዬ፣ እባክህን፣ እባክህ አንድ ጊዜ ቁም ጌታዬ፣ እባክህ። ውጭ ሀገር ነው ያለው ብዬ ነገርኩህ እኮ። ለምንድን ነው የማትሰማኝ? እና መቼ ነው የሄደው? ዛሬ ጠዋት። ትኬቱን የቆረጥሽለት አንቺ ነሽ? በምን ሰዓት ነው?
በምን አየር መንገድ ነው? ወዴት ነው የሚሄደው? የት ሆቴል ነው የሚያርፈው? እሱንም አብረሽ ፍጠሪያ። ውይ ሰሊም ውይ ወንድሜ ይሄ ተልኮልህ ነው። ይሄ አንተ ጋር ቢቀመጥ ጥሩ ይሆናል ብዬ የወሰንኩት ኢላማው ላይ ትኩረት እንድታደርግም ይረዳሃል ብዬ ነው። ምን ለማድረግ እየሞከርን እንዳለ እንዳትረሳው ሳደቲ። ይሄን ውሰድና ከአልጋ አጠገብ አድርግልኝ። እሺ ወንድሜ። ይሄ ሰውዬ ለምንድን ነው ስልኬን የማይመልሰው? ቤቱም የለም ተሰውሯል። ማን ነው? ወንድሜ ከኔ ጋር የማይሆን ጨዋታ አትጫወትሽ። ቆይ ለምንድን ነው የምትጮህብን? ሰውየውን አንዴ ብቻ እንዳየሁት ነግሬሃለሁ። ምንም የማውቀው ነገር የለም። ሙኒርን ፈልገህ አምጣልኝ። እስከ ነገ ማታ ጊዜ ሰጣል። ፈልገህ ታገኘዋለህ ወንድሜ። ተግባባን አይደለም? ያማች የማይረባ ነገር አታውራ። ልታገኘው ያልቻልከው እስከ ነገ ማታ ሙኒርን ፈልገህ ታመጣልኛለህ። ለሁሉም ነገር አንተን ነው የምወቅሰው ወንድሜ። እሱም ማግኘት ካልቻልኩ አንተን ነው የምወቅሰው። እኔ ልታደናቀፈኝ እየሞከርክ ያለን የሚመስለኝ እንደዛ ነው የማስበው። እሺ ተግባባን አይደል? አሊኮ የት ነው ያለው? ወደ ቤት ሊሄድ ሲል ያገኘሁት ወንድሜ። እሺ ተወውና የምነግርህ ቦታ ላይ ቀስ ብለህ ታመጣዋለህ። ሄሎ ጌታዬ፣ ድንገተኛ አደጋ ተከስቷል። አቤት ይልዲስ። ዜና ሰውየው መጥቷል። ይሄው እየነገርኩሽ ነው። እሺ ምንድነው የማደርገው? ምንም ማድረግ አይጠበቅብሽም፣ ምክንያቱም አያስፈልግም። ማለት እንዴ የሆነ ነገር በይኝ እንጂ እኔ ምን ላደርግ እችላለሁ? መምጣት አለብሽ ዜና። ካሚል። አቤት ወንድሜ። እስኪ ምን የሚጠጣ ነገር ይዘህልኝ ነው? እሺ ወንድሜ። ፓሻ ና እዚህ ጋር። ይሄ ወንበር ነፃ ነው። ይቅርታ ወንድሜ፣ አላየሁም ነበር። እኔም ይቅርታ አላየሁም ነበር። እንዴት ነህ? ያው ነኝ፣ ግን ሳይ የምትለው ነገር ያለ ይመስላል። አይ ምንም ነገር የለም።
ስለዚህ ጥሩ ላይ ነኝ። ጥሩ ላይ ነን። እሺ ደግሞ ድጋሚ ምን ተፈጥሮ ነው ሰሊም? ምንድነው ችግሩ? የምፈራው ነገር ደረሰ። ያማች ሊረጋጋ አልቻለም። ሙኒርን ማግኘት ሳይችል ሲቀር ወደ ድርጅቱ ሄዶ ነበር። ሊያገኘው ሳይችል ሲቀር ወደ እኔ ጋር መጥቶ ሁሉንም ነገር ከኔ ጋር አያያዘው። ሙኒርን እስከ ነገ ማታ ካላመጣሁለት እኔ እንደሚወቅሰኝ ነግሮኛል። ለሳቱ በጣም እንደቀረብን ነግሬሃለሁ። ተረጋጋ ሰሊም፣ ተረጋጋሽ። አንተ ሙኒርን አገናኛል። ለሱ መንገር ያለብኝን ነገር አንድ ባንድ ነግረዋለሁ። እኔ ልሸጠኝ ከሞከረ ተኩሼ ገለዋለሁ። ካናደደኝ የማረገውን አስረግጬ ነግረዋለሁ። ግን መጀመሪያ ሙኒርን ለኔ መስጠት አለብህ። በፍጹም አይሆንም። አልተረዳኸኝም መሰለኝ አቶ ባይ ሰሊም። እንደውም ያልተረዳኸኝ አንተ ነህ። ሙኒር ይሄን ያህል ግፊትን መቋቋም እንደማይችል አታውቅምና ነው። ስለኛ ብቻ ሳይሆን ያማች ጭንቅላቱ ላይ ሽጉጥ ሲደቅንበት የቤተሰቡን ሁሉ ታሪክ ነው የሚዘረዝረው። የእሱ ግዴታ ከበስተኋላ መቀመጥ ብቻ ነው በቃ። እሺ ታዲያ ምን አባቴን የማደርገው? እሱን ንገረኝ እስኪ። መጀመሪያ አንተ መረጋጋት አለብህ። ከዛ እመነኝ፣ ተቀመጥ። ተረጋግተህ እመነኝ። ተረጋጋ፣ እመነኝ። ተረጋግተህ እመነኝ። ተረጋጋ። ይሄ ውሻ ልጅ በነገራችን ላይ እውነቱን ነው ያለው ነገር በሙሉ ትክክል ነው። ግን ንግግሩ ሰውን ሊጎዳ ይችላል። ሁሉም ነገር ተወሳሰበ። ሁሉም እኔም ትክክለኛውን ነገር ነው ያደረኩት። ለምንድን ነው የሚጎዳው? ሁሉንም ነገር የማውቅ መስሎኝ ነበር። ግን ደግሞ አንድም የማውቀው ነገር የለም። አዎ ትክክለኛውን ነገር ነው ያደረኩት። ግን ያልገባኝ ነገር ለምን እነዚህን ሁሉ ዓመታት ምን ያሰቃየኛል? በደንብ አድርገህ ነው የምታውቀው። አሁን ስታረጅ ደክሞ ነው። የደም ግፊትህም እንደ በፊቱ አይሆንም። ሁሉም ነገሮች እንደ በፊቱ አይቀጥሉም። ሰዎች በማንኛውም እድሜ ላይ ሊቀየሩ ይችላሉ ፓሻ። እስከ ዛሬዋ ቀን ድረስ እሱ ካንተ አንድም ነገር አልደበቀም። ያ ግልጽ ነው። ነገር ግን በጣም እኮ ነው የሚገርመው ፓሻ። የምትቀበርበት ቦታ እንኳን የለም። ሊሆን ስለማይችል ጸሎታችንን አሜን ብለን እናልፈዋለን። ማንነቴን እንኳን እስከማላውቀው ድረስ። ምን አልክ? አይ ምንም አይደለም። ፈጣሪ መጽናናቱን ይስጥ። አመሰግናለሁ ወንድሜ። እንደተናደድክብኝ በሚገባ አውቃለሁ። ግን ትክክለኛውን ነገር ነው ያደረኩት። እሱንም ጠንቅቀህ ታውቃለህ። ምንም ነገር ማግኘት አልቻልክም? አይ አልቻልኩም። የጥበቃ ካሜራዎቹ ብቻ ናቸው ያሉት። አዎ ሁሉንም አይቻቸዋለሁ። ግን አሊኮ አላያቸው። ለምንድን ነው ይህንን እብድ ወደዚህ ያመጣኸው? እብድ አይደለም ወንድሜ፣ የተለየ ሰው ነው። እኛ የማናየውን ነገር እሱ ያየዋል። እኛ ልናስታውሰው የማንችለውን ነገር እሱ ያስታውሳል። የልጅህን ገዳይ ፈልጎ ሊያገኝልህ ይችላል። ያማች ስማኝ፣ እንደዚህ አይነት ጨዋታ አትጫወት። ያለበለዚያ መጨረሻችን ጥሩ አይሆንም። ወንድሜ እዚህ ነው ያለሁት። ቃሌን እየጠበቅኩ ነው። አሊኮ ይረዳናል ወንድሜ፣ እንድታምነኝ እፈልጋለሁ። የጥበቃ ካሜራ ላይ የተቀረጸው ምስል እጃችሁ ላይ አለ አይደል? እናሳየዋ ታዲያ።
ከኔ ያልተደበርክም አይደል? እንዴት ነው ጣፋጭ ከሆነች ልጅ ጋር ሆኜ የሚደብረኝ? ከምግብ በኋላ ማጣጥምሽ ጣፋጭ ከሆነች እንደዛ ይባልምሽ እንዴት ይደብረኛል? እኔ ግራ የተጋባው ሰው ነኝ። ከገንዘብ ጋር ነው የምጫወተው። ገንዘብ ከኔ ራቀ ማለት ያበቃልኛል ማለት ነው። አዎ እንደዛ አይነት ነገር ነው። በቃ እሱን እርሳው። ምንድን ነበር ነገሩ? ይህ ሰውዬ መቼ ነው የመጣው? ቆይ እሷ ማለት ያቺ ማናት? ተረጋጊ ለያማች ብለሽ ተረጋጊ። አንተ ውሻ ምንድን ያደረከኝ? ደህና መሻችሁ። እንኳን ደህና መጣሽ የኔ መቤት። ሰላም ነሽ? ተቀመጭ እንዴ! ተቀመጭ እባክሽ ተቀመጭ። ማነህ? ወንድሜ ውድ የተባለውን መጠጥ አምጣልን ቶሎ ይዘህልና። ሙኒር እባላለሁ። ቱላይ ጉዳይ ሊዝ እባክሽ ለትንሽ ጊዜ ልትፈቅጂልኝ ትችላለሽ? ድጋሚ ጎበዝ አሊኮ። ጎበዝ አሊኮ። አሊኮ እርቦሃል እንዴ? ሾርባ ገዝተውልህ እንዲመጡ ትፈልጋለህ? ድጋሚ ድጋሚ ምን ነው አሊኮ? ሌላ የተቀዳ አለ። ከሌላኛው በኩል የተቀዳ ካሜራ አለ። እሱንም ማየት ትፈልጋለህ አሊኮ? ማለት ያው እንደነገርኩሽ ነው። ትላይ ሁሌ ትልቅ ኃላፊነት ነው፣ ግን መልሰን ለመቀበል ስንል በጣም ችግር ነው የሚያጋጥመው። ሰዎች ችግራቸውን ለመፍታት ማለት በነገራችን ላይ በጣም ጥሩ ሰዎች ነው። ስሚኝ፣ ቱርክ ውስጥ አበዳሪ ከሆንሽ አለቀልሽ ማለት፣ ግን ሀገሩ ላይ ንጉሥ ነሽ ማለት። አበዳሪ ሆንሽ ማለት ጌታ ሆንሽ ማለት። የማንፈልጋቸው ነገሮች ማድረግ ይኖርብን ይሆናል፣ እሱ እንዳትጠራጠር። እኔ ግን ሽጉጥ ምናምን አልወድም። እኔም አልወድም። አታንሽብኝ። እና የራስህ አለቃ ነህ ማለት ነው? ነገርኩሽ። ግን አንዱ ወራዳ አታለለ። ለገዛ ልጅ ብዙ ገንዘብ ሰጥቷል፣ ግን አርፋ መቀመጥ አልቻለችም። የሆነ አንጀቷ ላይ ችግር ነበረባት። ልጅ አለህ ማለት ነው? ፈረስ ነው ያለ። ደግሞ እኮ ያን ፈረስ ከሱ ነው የገዛሁት። ደግሞ መግዛት እንዳልነበረብኝ ይነግረኛል። ያ መንጠቆ ድርጅቴን ነው የቀማኝ። ምንድን ነው የምናደርገው? ወንድም መቲጋ እንደውል እንዴ? እንዳላየ ቁጥርና ተው፣ የሚመለከተን ስራ አይደለም። ስማ በቃ ደውለን ብንነግረውም ባንነግረውም ችግሩ እኛ ላይ ነው የሚመጣው። ደውለን በዚህ ወጣች በዚህ ገባች ማለት ምንም አይጠቅም። እኛ ከዚህ ቦታ እንሂድ እና በቃ እንዳው
ድጋሚ ያማች በርታ አሊኮ፣ ጎበዝ፣ ማድረግ ትችላለህ። በርታ። አቁም። ምን ተፈጠረ? ያገኘው ነገር አለ? ምንድን ነው ያገኘው? ትዕግስት ይኖር። ትዕግስት ይኖር እስከ መቼ? እውነታውን አሊኮ ብቻ ነው የሚያውቀው። ሶስት ውሾች አሉ። አንደኛው አስቀድሞ የተበላ ነው። ኪስ ውስጥ ቀይ ቦርሳ አለው። ማፊያ ለመሆን ዘናጭ መሆን አለብኝ። ካልሆነማ እንዴት ማፊያ ሆናለሁ? ሌሎቹስ? ትልቁ አለቃ ጌቶች እያሉ እንዲጠሩት አድርጓል። ስሚ፣ ጌታ ብለው መጥራት ያለባቸው ማን እንደሆነ ታውቂያለሽ? የቀድሞ ፕሬዝዳንቱ፣ የፖሊስ አዛዡ ምናምን። ገብቶኛል ወንድሜ። እሺ፣ ግን ወንድሜ አንድ ችግር አለ። ፖሊስ መጣ። ብሽቅ ወንድሜ፣ ፖሊስ። እሺ፣ በኋላ በኩል ታክሲ ጥራ። ጌታው ማን? አንተስ ማን? ይሄ ጌታ የሚባለው ሰው ስም አለው? ስሙ ጌታው ነው። ምን እያደረክ ነው? እብድ ነህ እንዴ? ቆይ ልቀቀኝ! ምን ሆናችኋል? አንተ አያገባህም። በቃ ተረጋጋ ሰውዬ፣ ተረጋጋ። ምንም ችግር የለም። የሆነ ጉዳይ ስላለ ነው የወሰዷት። ፍቃድ የላትም። በቃ ተረጋጋ። ፖሊስ መጣ እንዴ? አዎ እየመጡ ነው፣ ግን ለእኛ ብለው ነው። ችግር የለውም። አፍጥኑት! ቦታውን እንዳለ ፈትሹ። እንዳለ ምንም ቦታ እንዳይቀር። የወንድሜ ሚስት እንደዚህ በማድረጋችን ይቅርታ አድርጊልን። ግን ፖሊሶች መጥተው ነው። አንቺን ቢያገኙሽ ኖሮ ችግር ይፈጠር ነበር። እሺ፣ የችኩር ሰዎች ናችሁ? አዎ ነን። ለማን ደወላችሁ? የወንድመቴን ስልክ ብቻ ነው ያለን። ለእሱ ነው የደወልነው። ይህ ልጅ ማን ነው? ንገረኝ።
እኛም አናውቀውም ወንድሜ፣ አይነግረንም። ግን ምርጥ ልጅ ነው። እምነት ይኖራል። ኦ ከማንም በላይ የሚገርም ጭንቅላት አለው። እና ታውቃለህ፣ ያየውን በሙሉ ጭንቅላት ውስጥ በማስተዋል ነው የሚያስቀምጠው። ወንድሜ መኔ፣ እኔም መጀመሪያ አላመንኩም ነበር። ሊያገኙ ባይችልስ? ያገኘዋል። እሱ ችግር የለውም። አሁን ችግሩ ምን ያህል ጊዜ የሚለው ነው። አቤት መቲን። የእኛ ሰዎች እህት ሴናን ከማንኩሳ ፓቪሎን መጠጥ ቤት ወስደዋታል ወንድሜ። ፖሊሶች መጥተው ነው የተበተነው። እኛም ወደዛ እያመራን ነው። ገባኝ። እሺ፣ መጸዳጃ ቤት ወንድሜ። ወንድሜ ይቅርታ አድርግልኝ። ነገ የሚሰራው ሰው ልካለሁ። አንድ የማደርገው አስቸኳይ ጉዳይ አለብኝ። የቤተሰብ ጉዳይ ነው። 30 ደቂቃ ቢፈጅብኝ ነው። ፈትቼው እመለሳለሁ። እሺ? Şaşmadan pusulam, geceler farksızdır. Kancık bir pusudan sevdikçe katlandık. İnanlar bokuna hepimiz öleceğiz de. ወንድሜ አንዳንድ ሰለባዎች እንደሚኖሩ ነግረኸኝ ነበር። ሰለባዎች ማለት አንድ ሁለት ጥበቃዎች፣ ታጣቂዎች፣ መቲን ከማል በልንጅ ጨምራ አድርገው። ኤሚ ፓሻ ነው። ኤሚ ፓሻ ነው። ወንድሜ አይደለም፣ አባቴ አይደለም። ወንድሜ yanlış eder bir mermi. Bu da sanma ki kimseye ödül değil. Düşman saplasa hançerini. Dostum var, bu da bize ölüm değil. Koşarız ölüm sorun değil. Çukurdayız baba, eğilmeyin. Rüzgar döndürüyor bu değirmeni. ከሁለት ቀን በኋላ ከኢራቅ የሚገባ ቃል ኢሳ እንደዛ አይነት ነገር አያውቅም። እንደዚህ አይነት ነገር ከተፈጠረ ወይ ኤሚ ወይ ፓሻ ነው። ተጠንቀቅ ወንድሜ፣ በጣም አስቸጋሪ ነው። Geceler farksızdır, kancık bir pusudan sevdik bir katlandı, inanlar bokuna hepimiz öleceğiz de. እንዳልከው ነው የሆነው። ያማች ይበልጥ ጠንካራ እየሆነ አዎ፣ ከመቼውም በላይ ቺኩር ቤታችን ያማች አባታችን፣ ቺኩር ቤታችን ያማች አባታችን። ንገረኝ፣ ለእኔ ትሞትልኛለህ ወይ ሰሊም? Gözümde yaş, ben yoruldum, gelip de çöz. Hep üstüm toz, avucumda köz, yeminim var, fena söz. አንድ ፔሊን ፋይናንስ የሚባል ድርጅት አለ። እናም ባለቤቱ ሙኒር የሚባል ሰውዬ ነው። የፋይናንሱ ድርጅት የፊት ለፊት ድርጅት ነው። ያ ሰውዬ አበዳሪ ነው። እኔና ካራማን እስከነወለዱ ከዛ ድርጅት እንበደር ነበር። አቶ ሰሊም አርግ ያልከኝን ነገር ነው ያደረኩት ጌታዬ። ስለ ሙኒር ጉዳይ ማውራት ጀምሬያለሁ። ግን ፓሻ ሌላ መፍትሄ አምጥቷል። ያማች ሙኒር ማን እንደሆነ ለማጣራት ይሞክራል። ግን መጀመሪያ የፓሻን መፍትሄ ይሞክረዋል።